አንዳንድ ጊዜ ሰላም ናችሁ ወይ እንዴት ናችሁ ወይ ለማለት ራሱ ሰላም የማይሰማችሁ ጊዜ ይመጣል። የሚያሳዝኑ ጊዜያቶች በቃ ቃላት የምታጡባቸው የሆነ ነገሮችን ደጋግማችሁ የተናገራችሁበት ነገር ተመልሶ እዛው ሲገኝ በጣም የሚያሳዝን ስሜት ይሰማል። እና አንዳንድ ቪዲዮዎችን እናያለን በጣም የሚያሳዝኑ በጣም ልብ የሚሰብሩ አሳያችኋለሁ ቪዲዮዎችን እና አይደለም እኛ ኦርቶዶክሳውያንን ቀርቶ የማንንም ልብ የሚሰብሩ አይነት ሁኔታዎች እየተፈጠሩ ነው። በተደጋጋሚ እንደዚህ አይነት ነገሮችን በየቀኑ እንሰማለን። ሁሌ መግለጫ ይወጣባቸዋል፣ ግን እዛው ናቸው ያሉት። አይ ዶንት ኖ እኔ እንጃ መቼ መፍትሄ እንደሚያገኙ እንደዚህ አይነት ነገሮች አላውቅም። ግን ሁልጊዜም መፍትሄ እንጠይቃለን እና በጣም ያሳዝናል፣ እጅግ ልብ ይሰብራል። ቪዲዮ ላሳያችሁ። ያው እንደተመለከታችሁት ነው። እንደዚህ ነገሮች በጣም በተደጋጋሚ እዛ ስፍራ ላይ አርሲ ላይ በጣም በተደጋጋሚ እየተከሰተ ነው። አንዴ ሁለቴ ሶስቴ ማለት እንደዚህ በተደጋጋሚ ይሄ ነገር ሲከሰት ያ ስፍራ ላይ ለምን ጥበቃ እንደማይደረግ አይገባኝም። ሰዎች በሃይማኖታቸው ምክንያት ባደረጉት መስቀል አንገታቸው ላይ ባለው ማህተብ ምክንያት ሲገደሉ ማየት በዚህ ዘመን በጣም ያሳዝናል፣ እጅግ ያሳዝናል። አይደለም የሆነ ነገራችን ተቆጥሮ እንደዚህ ስለሆናችሁ ተብለን አይደለም፣ በምንስ ምክንያት ማንስ ቢሆን ለምን ይገደላል? ለምን? ያ ቦታ ስፍራው ሬድ ዞን ከሆነ በጣም አስቸጋሪ ስፍራ ከሆነ ለምን ጥበቃ አይደረግለትም? የሚሞቱት ሰዎች እንዴ ነፍስ አይደለም እንደያዙት? አንዴ እኮ እንደዚህ አይነት ነገር ሊከሰት ይችላል። ሰዎች ጥቃት ሊደርስባቸው ይችላል። ከአንዴም ሁለቴም ሶስቴም እየተደጋገመ እንደዚህ አይነት ነገር እዛው ስፍራ ላይ ሲከሰት አልሰማንም አላየንም ማለት በጣም አስቸጋሪ ነው። ምክንያቱም ጊዜው እንደምታውቁት የሶሻል ሚዲያ ጊዜ ነው። የተፈጠረው ነገር በሰከንድ ነው ሰዎች ጋር የሚደርሰው። ብዙ ሰዎች ተቀባብለው ዓለም ላይ ወዲያው ነው የሚዳረሰው እና ግን ምንም መፍትሄ አላገኘንም እስከዛሬ። ከለቅሶ ከሐዘን ጥቁር ከመልበስ የዘለለ መፍትሄ አላገኘንም። አንዳንድ ጊዜ እንዳልኳችሁ የሆነን ነገር ደጋግሞ መናገር ራሱ ለተናጋሪው አስቡት። እዛ ቦታ ላይ የሚኖሩ ሰዎች ምን ያህል በየቀኑ እየተጨነቁ እንደሚኖሩ ካሁን የሆነ ነገር ተከሰተ እያሉ እንዴት ሆነው እንደሚኖሩ ኢማጂን። እና ሁል ጊዜ ይሰለቻል። የሰዎችን ሞት የሰዎችን ደም በየቀኑ መስማት ማየት ተለማመድ ነው። የአንድ ቀን የሁለት ቀን ቪዲዮ ከመስራት የዘለለ ምንም ይፈይር ነው ነገር የለም። ህዝቡም ጋር ይደርሳል፣ የሚመለከተው አካል ጋር ይደርሳል፣ ግን መፍትሄ የለውም። ስቲል ሰዎች ስቲል ይገደላሉ። ህፃናት፣ አዋቂ፣ እናቶች፣ ትልልቅ፣ አሮጊት፣ ሽማግሌዎች፣ አዛውንቶች ይገደላሉ። በጣም ያሳዝናል። እስኪ አንድ ልጅ የሰራውን ዜና ላሳያችሁ። እጅግ አሳዛኝ ዜና ተሰምቷል። ግድያው አሁንም በመቀጠሉ የሚመለከተው አካል እንዲደርስላቸው ሀገረ ስብከቱ ጥሪ አቅርቧል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ
21 አማኞች መገደላቸው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። ከነዚህ ከተገደሉት ውስጥም አንድ ካህን፣ 2 ሴቶችና 18 ወንዶች እንደሚገኙበት ገልጿል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም። እንዲሁም ደግሞ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሚገኙ ሀገረ ስብከቱ አስታውቋል። ስለሆነም ችግሩ ያልተፈታ ስለሆነ ሁኔታው አሳሳቢ በመሆኑ ከፌዴራል ደረጃ ከሚመለከታቸው የመንግስት አካል ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። በመጀመሪያ አንድ ነገር ማንሳት እፈልጋለሁ። የዛ አካባቢ ሀገረ ስብከት እንግዲህ መፍትሄ እንዲሰጠው እንግዲህ መግለጫ ደብዳቤ ጽፎ ለጠቅላይ ቤተ ክህነት ልኳል። ጠቅላይ ቤተ ክህነትም እንግዲህ መግለጫ አውጥቷል። መግለጫውን ሜቢ አይታችሁታል ብዬ አስባለሁ። ያው ሁልጊዜም ተመሳሳይ ስለሆነ መግለጫውን አይተነዋል፣ ሁላችሁም አይታችሁታል ብዬ አስባለሁ። ግን በዚህ በሶሻል ሚዲያ ጉዳይ ላይ አንድ ነገር ማለት እፈልጋለሁ። በተለይ ዜና የሚሰሩ ሰዎች ጋር ዜናዎችን እያየው ነበር እና እኛ ተአማኝ የምንላቸው በተደጋጋሚ እውነተኛ ዜናዎችን የሚያቀርቡልን ሰዎች በአርሲ ጉዳይ ላይ ብዙዎቹ ምንም አላሉም። በጣም ነው የገረመኝ። ይሄ ያሳየኋችሁ ልጅ ቲክቶክ ላይ ነው ያገኘሁት እና በዚህ መልኩ ዜናውን ሰርቶታል። እና ታማኝ የምንላቸው ሰዎች ግን ስለ ኢራንና ስለ ዱባይ ፍንዳታ በቀን 5 እና 6 ቪዲዮ ይለቃሉ። አንገታቸው ላይ ማህተም ያሰሩ ሰዎች ማለት ነው። የኦርቶዶክሳውያን ሞት ግን የኛ እልቂት ግን ምንም እንደ ኖርማል ነገር ወይም ደግሞ ምንም እንዳልተፈጠረ ነገር የቆጠሩ ሚዲያ ላይ የምናውቃቸው ሰዎች በጣም አዝኛለሁ በእናንተ። ይሄ ማለት አልፈልግም ነበር፣ ግን ፐርፐዝሊም አልነበረም ያየሁት ነገሩ። ዜናዎችን ስፈልግ ይሄን ነገር አስተዋልኩኝና በጣም አዘንኩኝ። ድምፅ ለመሆን እንኳን ይሄንን ያክል ከብዶናል ለራሳችን ማለት ነው። እና እንደው ምክንያቱም አንዳንዶቻችሁ ድምፃችሁ በጣም ብዙ ቦታ ስለሚደርስ ለተለያዩ ሰዎች እንዲደርስ ስለሚያስፈልግ መፍትሄ የለውም ብላችሁ አስባችሁ ሊሆን ይችላል። ይሄ ጉዳይ በጣም አሳዝኖኛል። ከዛ ውጭ ግን እንግዲህ ቅድም ብያችኋለሁ፣ ሀገረ ስብከቱ ለጠቅላይ ቤተ ክህነት ደብዳቤ ጽፏል። እንዳያችሁት 21 ሰዎች በጅምላ ነው የተቀበሩት። በጣም በሚያሳዝን ሁኔታ አንድ ጉድጓድ ውስጥ ነው የተቀበሩት። 8 ሰዎች የት እንደደረሱ አይታወቅም። 2 ሰዎች ታግተዋል። ሌሎች 8 ሰዎች ደግሞ ከባድ ጉዳት የደረሰባቸው ሆስፒታል ነው የሚገኙት። ለነዚህ ለተገደሉ ሰዎች፣ አደጋ ለደረሰባቸው፣ ንብረታቸው ለወደመ፣ እህላቸው የተቃጠለ በጣም ብዙ ሰዎች ያውም እንደምታውቁት እንግዲህ በማህተማቸው ምክንያት ማለት ነው ከአንድ ወረቀት መግለጫ ሌላ ምንም መፍትሄ የለም። ምክንያቱም ከዚህ በፊት የነበረው አርሲ ላይ እንደምታውቁት ብዙ ሰዎች ሲገደሉ መግለጫ ነው የወጣው። ስለዚህ ከመግለጫ የዘለለ ነገር የለንም ማለት ነው። ይሄ መፍትሄ ይሆናል ብዬ አላስብም። እንዳልኩት መንግስትም እዛ ስፍራ ላይ በተደጋጋሚ እንደዚህ አይነት ነገር የሚከሰትበት ስፍራ ስለሆነ ጥበቃ ሊያደርግለት የግድ ይገባል ብዬ አምናለሁ። ምክንያቱም እዛ የሚኖሩ ሰዎች በየቀኑ እየተሳቀቁ ነው የሚኖሩት። ጥበቃ ያስፈልጋቸዋል። በቃ ቦታው አስቸጋሪ ሆኗል። 1 2 3 በተደጋጋሚ እንዲህ አይነት ነገሮች እየተከሰቱ ስለሆነ የግድ ጥበቃ የሚያስፈልገው ቦታ፣ ከዛ በኋላ ወደ መፍትሄ ለመሄድ መሞከር እንጂ በየጊዜው ቤተ ክህነትም መግለጫ በማውጣት የምንፈይደው ነገር አለ ብዬ አላስብም። ስለዚህ እነዚህ ነገሮች ላይ ትኩረት ቢደረግባቸው መልካም ነው። እኛ እጅጉን እየተገደልን ነው። ሰዎች በሃይማኖታቸው ምክንያት ሕፃናት፣ አዋቂ ሳይለዩ በግፍ በጭካኔ እየተገደሉ ነው። ሀገር ማለት ሰው ነው ተብለን ያደግ ነው። ስለዚህ ሰዎች ደግሞ በዚህን ያህል በግፍ
በጭካኔ እየተገደሉ እንዴት ነው ዝም የምንለው? መፍትሄ ቢሰጣቸው አይሻልም ወይ? ስፍራው ጥበቃ ቢደረግለት አይሻልም ወይ? ሌላ ምን እላለሁ? እስኪ አንድ ቪዲዮ ላሳያችሁ። እንግዲህ እንደተመለከታችሁት ነው። ሰዎች እንግዲህ በዚህን ያህል እንደው ቤተሰቦቻቸው እንኳን ኖሮ በክብር ያልተቀበሩ አንድ ጉድጓድ ተቆፍሮ እዛ ውስጥ እንደዚህ በጣም ያሳዝናል። ማለት ቃላት ራሱ አያጥርም ለዚህ ነገር ለመናገር የምገልጽበት ነገር ራሱ አጣሁ። እኔ አሁን እያወራሁ ያለሁት ነገር እዛ የተከሰተውን ነገር የእውነት ይገልጸዋል ወይ? እኔ እየተናገርኩ ያለሁት ነገር አይዶን ነው አላውቅም። እዛ ጋር የቆሙ ሰዎች እናት፣ አባት፣ ልጅ፣ ወንድም፣ እህት ያጡ ሰዎች ናቸው። መፍትሄ የለም። አሁንም ፍትህን መፍትሄን እንጠብቃለን። የሚመለከተው አካል በሙሉ እዚህ ስፍራ ላይ አጽንኦት እንዲሰጥ እንፈልጋለን። ድምፃችንን እንድትሰሙ እንፈልጋለን። የሚመለከታችሁ ሰዎች እባካችሁ፣ ሰዎች በሃይማኖታቸው ምክንያት እየተገደሉ ነው። ነገ ይሄ ነገር የት ነው የሚደርሰው? መቆሚያው የት ነው? ዛሬ ላይ መፍትሄ ካልተበጀለት መቆሚያው ምንድን ነው? ወይስ አካባቢው ላይ ያሉትን ኦርቶዶክሳውያን በሙሉ መጨረስ ነው ወይ? እንዲህ ብለን እስክናስብ ድረስ ነው እየተከሰተ ያለው ነገር። የሚመለከተው አካል መፍትሄ ይስጠን እባካችሁ። ይሄ ቪዲዮ ብዙዎች ጋር እንዲደርስ እፈልጋለሁ። በተለይ ደግሞ መፍትሄ ይሆናሉ ብላችሁ የምታስቧቸው ሰዎች ካሉ ሌላ ምን እላለሁ? በጣም አዝኛለሁ። በጣም ሕፃናት ልጆች ከእናታቸው ከአባታቸው ተነጥቀው ሲገደሉ፣ እናት አባቶች ልጆች ፊት ሲገደሉ፣ እናት በልጅ ፊት ስትደፈር የምንሰማቸው ነገሮች በጣም ይዘገንናሉ። ሚዲያ ላይ ራሱ ለማውራት የሚከብዱ። ሌላ ምን እላለሁ? ሰላም ወሬ ያሰማን። እግዚአብሔር መፍትሄውን ይስጠን። ሌላ ምንም አይደለም። ሰላሙ ነው።